አልቻልኩም ማማ እኔ እኮ ሞክሬያለሁ ግን አልቻልኩም ውስጤ ቢያል በሱ ሌላ ይቀበል ምን ያርጋሽ እስኪ ስለኔ እንኳን አስብ እኔ እኮ ያለው ትንሽ ልጄ ናት ብዬ እኮ ገበናሽ እኮ ያኖርኩ አይደል እንዴ ነገር አንቺ ማን ማራበት ተስማማ ለኔ ነው ትፈቅዳለሽ አልችልም በቃ አልቻልኩም እኮ ነገርኛ እሱ ጋር ያገኘሽው እኔ ጋር ያገኘሽው ነገር ከዛ ሌላ ሞት ንገሪ ዝም ንገሪ ያስፈልገኛል ነበር ነው የሚያስፈልግሽ ካዲነቱ ቶሽ ስለይደ ነው አልተወኝም እሱ ነው አልተወኝም እሺ ይመጣል ገሊላ አንቺ ገሊላ ቆይሽማ ወይ ጀለት ልምጣሽ ዞር ማማ ገሊላ አንቺ ገሊላ አልወሽብኝም አይደል ተነሳሽ እማዬ ተነሽ አልተጎዳሽ እኔ ልሳቃይ ደህና ነሽ ቆይ ምን ሆነሽ ነው ሐኪም ቤት እንሂድ እንዴ ብሌንዬ አሁን ሂጂና ወደ ክፍልሽ ግቢ እሺ ስትወርቂ በጣም ተጨናንቃ ነበር ተቀመጥ ለምንድን ነው የምታባሪያት እኔ እናንተ የምናወራው ነገር አለ ስለዚህ አሁን ብሌን ወደ ክፍሏ ትሄዳለች ተናደሽ ነው እንዴ እማዬ ብሌኔ እናትሽ እኔና አንቺ የተጫወትነው ጨዋታ አልተመቻትም መሰለኝ ለዛ ነው የምን ጨዋታ ይቅርታ እማዬ እንግዲህም ጨዋታ እንጫወት አዎ ከአሁን በኋላ እንዲህ ያለ ጨዋታ እንዳትጫወት ምን ነው ምን አስበሽ ነው ገባኝ አባዬ ምን ልጅ ደህና ነሽ አይደል ምንም አልሆንሽም አዎ እሺ ማዬ ሁሉንም ሰላም አገኘሻችሁ ታዲያ ሰላም ናቸው እነሱ ምን ይሆናሉ ብለሽ እኔ የምለው ግን ማዬ መች ልትመለሺ ነው እንዴ ከአሁኑ እኮ በጣም እየናፈቅሽ ነው ቤቱም ደግሞ ጭር አለ እሺ በቃ እሺ እዛ ሁሉንም ሰላም በይልኝ እሺ እደውላለሁ እሺ ሰላም ቻው ወይኔ ጉዶኝ ነበርኩ በገላት ስኖር እጅ ላይ ቀርታለሁስ ወይኔ ገሊላ አንቺማ እኮ ገና ብዙ ነገር ታረጊኛለሽ ወይኔ ሶል ይቅርታ ለምኑ ቅድም ሳላስተውል ስለተናገርኩ ጭራሽ እኮ አንቺን ነፍሰ ገዳይም ልታረጊ ነበር ነው አትፍረድብኝ እናት ስለሆንኩኝ እኮ ሁሉም ነገር ያስጨንቀኛል ደግሞ የልጄን ጉዳይ ታቆይ እያንዳንዷ ድርጊትሽ እኮ ለበቀል ሆን ብለሽ እኮ የምታረጊ ነው የሚመስለው ኧረ በስመ አብ በል ሰለኝ
እኔ አንተ ምን አድርገኝ ነው የምትበቃለ አይደል? እስኪ ዝም በይ አስመሳይ። አንቺ እውነት ጥፋትሽን አምነሽ ለኔ ለሰለሞን ተቆርቁረሽ ነው እንደዚህ የምትይው? የእውነት ከልቤ ነው ሰለሞን። እሱማ ቢሆን ምንኛ ደስ ባለኝ። አስመሳይ ላርግሽ አባቷን እንዳጣሁት እሷን እንዳላጣት እፈራለሁ። ይህ ፍርሃቴ እኮ ነው እንደዚህ የሚያስጨንቀኝ። እኔ ፍቅር አውሮኛል። እሺ ቆይ ትዳር ላይ ሆኖ ሌላን ማሰብ ምን የሚሉት? ኧረ የኔ ስርግማን ነው። ይገርም ሳስበው የዛሬው ብዙ መንገድ የሚያሳይ ድርጊት። ለምሳሌ በብሌን ባስፈራራት ወይ ደግሞ እርሚ እንደምገለው ልንገራት። ከዛ ልክ እንደ ዛሬ ትፈረኛለች። ለእነሱ ስትል ትወደኛለች። የእጭ ሰው ጅል እንዴት እንደዚህ ታስባለህ? አንተም ብሎ አሳብ ስለፈራችን ብቻ እኮ ልታፈቅረኝ አትችልም። ቆይ እሺ ምን ላድርግ? ወይ ሰው መጨረሻ የአንዲት ሴት የቤት ስራ ማጥናት ይሆን? ውፍ ገሌ እማዬ ወይ እሑድና ቅዳሜ ግን ደስ ሲል እንዴ! ለምን እንደዛ አልሽ? አንቺና አባቴ እቤት ናችሁ። እንዴ እኔ ግን እኮ ትምህርት ቤት ሄዳለሁ አይደል እንዴ? እማዬ ግን አኩርፈሻል አይደል? ኧረ እኔ አላኮረፍኩም ብለኝ። እውነትሽን ነው? ከደሳቂያ እማዬ እወድሻለሁ። እሺ የዓለማ ምርጥ እናት አንቺ ነሽ። አባዬ እወድሃለሁ። እሺ ኧረ አንቺ ከእናትሽ የተሻልሽ ነሽ። ምን አልከኝ አባ? አይ ምንም። ቀጥይ የምትሰሪውን ስራ ጎበዝ ልጅ። ካደ አባዬ አይበላም እንዴ? አንቺም አባዬ? አንቺ እኮ ትንሽ ልጅ ስለሆንሽ ነው ቶሎ ቶሎ መብላት ያለብሽ። እሱ ግን ትልቅ ሰው ነው። እሺ እሺ ብሌን ጎበዝ ልጅ በደንብ ቢሺ። እኔ ወጥቼ እመለሳለሁ። እሺ እሺ ቸኮሌት ገዝተህልኝና ባይ። እሺ ቻው። ብሌን አባትሽን ትወጂዋለሽ እንዴ? አዎ በጣም እወደዋለሁ። ጎበዝ ልጅ። እቺን ጉራሽልኝ። አይ በቃኝ። ውሃ በቃ እሺ አመጣልሻለሁ። እሺ ጠብቂ። ስማኝማ አሁን የምነግርህ ነገር በደንብ እንድታዳምጠኝ እፈልጋለሁ። የሆነ ስራ መጀመር ፈልጌያለሁና እንዴት መሆን እንዳለበት ትነግረኛለህ? እሺ እና መቼ እንጀምረው? በጣም ጥሩ። ኦኬ ግን በቶሎ መሆን አለበት። ቻው። ይረብሽ። ምቹ እንደሱ አትያዣ። እንደዚህ ሁሉ የምትታርጊ በቃ ታዩና ነይማ። ታዩስ የሆነ ጥያቄ ጠይቅሻለሁ፣ ከዛ ትመልሽልኛለሽ። እሺ እኔ ቆንጆ። እሺ እኔ አንድ ጥያቄ ልጠይቅሽ ነው። እንትን
አባትሽ ያስፈራሻል እንዴ? አይ አያስፈራኝ። አልነግረውም ደግሞ ማንም አይቆጣሽም እሺ? ምን ሳትሳቀቂ ንገሪ። አይ ምንም የለም። ማነው ደግሞ? ምንድነው? አባትሽ ምንድነው ማይ? አባዬ ደህና አይደለም እንዴ? አይ ያው ስለወጣ የሆነ ነገር ከሆነ ብዬ እኮ ነው። ማዬ ወይ ኤርሚ እግዚአብሔር ጋር ነው እንዴ? ኤርሚን ታውቂያለሽ እንዴ አንቺ? አዎ በጣም እንደምትወጂው አውቃለሁ። ማን የነገረሽ? አባዬ ነው የነገረኝ። ምን ብሎ? እግዚአብሔር ጋር ነው ብሎ። ቆይ ምን ለማለት ፈለገሽ? ያብዛው አልመሰለህም ወይ? ጭራሽ እኔን ያብዛውት? ምን ተፈጥሮ ነው? ለምን ግልጽ አድርገሽ አትነግሪኝም? በተደጋጋሚ ስለ በቀል ድርጊት እያወራህ ነው። ቆይ ልትበቀለኝ አስበህ ነው? ምን? ወይኔ አወቅሽብኝ ማለት ነው? እንዴት አወቅሽ? ምን ነው ዝም አልክ? መልስልኝ እንጂ። ቆይ አንተ በልጄ ስላስፈራራኸኝ እማፈቅርህ መስሎህ ነው? ቆይ ማለት አልገባኝም። አንቺ እንዴት አወቅሽ? ምን ነው አታውቅም ብለህ ነበር እንደዚህ ለማድረግ የሞከርከው? ታዲያ በማወቅ የነበረ ያውልህ ሶል፣ እኔ ለወድ በጣም ብዙ ታግያለሁ ግን አልቻልኩም። በቃ ይሄ ማለት ደግሞ በልጄ ልታስፈራራኝ ትችላለህ ማለት አይደለም። እሺ ቆይ ማለቴ ምን ላድርግሽ? ጥሩ ነገር ባረግ እንኳን እኮ አንቺ የኔ ስሜት ልትረጅልኝ እኮ አልቻልሽም። ምን ላድርግሽ? እና የልጇን ጭንቅላት ስለመረስኩት ትወደኛለች ብላ አስበህ ነው? ፍቅር በሁለት አይሆንም ስትል የነበርከው አንተ አይደለህ እንዴ? ታዲያ ምን ነው አንተ መልካም ሰው ስለሆንክ እንደወደ የምትጠብቀው? ቆይ ግን እኔ ካጠፋሁት አንቺ በተደጋጋሚ እያጠፋሽ ያለሽው አይበልጥም ብለሽ ታስቢያለሽ? ቆይ ከዚህ በላይ ምን ላድርግ? አላቅም ግን በቃ የሆነ ነገር አድርጊ። እንደ ሾክ የሚወጉኝ ቃላቶችሽን ቀን በቀን እየሰማው ውስጤ በጣም ቆስሏል። አሁን አንቺን እንኳን በተስፋ መጠበቅ በጣም እየከበደኝ ነው። በቃ አልቋል። ቀን በቀን እየሞትኩ ነው። እኔ አቅሜን ሞክሬያለሁ ስላልቻልኩኝ፣ እባክህን በቃ በዚህ ጦርነት ልጄን ተጎጃ እናድርጋት። የእሷን ጭንቅላት አንመርዘው። ተው። እኔ እንደፈለግሽ መሆንልሽ ለምን ይመስልሻል? ያዘሽኝን ሁሉ እሺ ሙሉ ለምን ይመስልሻል? ይሄን ሁሉ አመት ስንት የጠበቅኩሽ። እስኪ ለልሽ እንደምታስቢ እንኳን ለኔ ትንሽ ስለኔም ለማሰብ ሞክሪ እስኪ። አውቃለሁ አንተ ለሷ መጥፎ ሰው አይደለም፣ ለኔም ቢሆን መልካም ሰው ነው። ግን ደግሞ እንደዚህ አታድርግ። የልጅቷን ጭንቅላት አትመርዘው። ዛሬ እኮ ጭንቅላቷ ውስጥ የገደልከው ኤርሚ በህይወት ያለ ሰው ነው። በህይወት አለ ማለት ገሊላ? እኔ እኮ ተራርቃቸዋል ብዬ እኮ እያሰብኩ ነው። አንቺ ግን ችት እያደረግሽብኝ ነው። እኔ እንደሱ አላልኩም። እንኳን እንደዚህ አይነት ነገር ጭራሽ አግኝቼው እንኳን አላውቅም። ግን ደግሞ በቃ ከቻልክ የልጄን ጭንቅላት አትመርዝ ወይ ከሷ አራቅ። ከኔ ጋርም ጭቅጭቁ ይብቃል። እሺ እርቃታለሁ፣ ግን ደግሞ ያኔ እኔ ለማደርገው ነገር መልስ ይኖርሽ። እኔ ስርቃት ደግሞ እሷም ለሚሰማት ስሜት መልስ ይኖርሽ። እሺ ወይ ሶል፣ እንዴት እያሰብክ እንዳለ ምንም እየገባኝ አይደለም። በቃ ከቻልክ ካሁን በኋላ ስለ ኤርሚ ልጄ ፊት ምንም ነገር እንዳታወራ። በዛ ላይ ደግሞ ጭንቅላቷን ባትመርዝብኝ ደስ ይለኛል። አንቺም ደስ ያለሽን ብቻ። ኧረ ቆይ እንደውም እስኪ አንድ ነገር ልጠይቅሽ። የትኛውም ወንድ ነው ቆይ 6 ዓመት ያለ ምንም ግንኙነት የሚታገስሽ? ስሜት የለኝ ነው እንደሚመስልሽ? ቆይ ነው ወይስ እኔ ወንድ አልመስልሽም? በቃ አክሱል፣ እኔ ተናግሬያለሁ። ሰምኛለሽ? እስካሁንም በህይወት መቆየትሽ እኔ ስለሆንኩ ነው። እሺ ለሱም ደግሞ ፈጣሪሽን አመስግኝ። ማለት እና ወደፊት ይሄ ነገር ይጠብቅሻል እያልከኝ ነው? እኔ እንደዛ አላልኩ። ይሄን ሁሉ ዓመት ጠብቄሻለሁ። ግን ደግሞ እኔ ያልኩት ከዚህ በኋላ እዚህ ቤት ስለ ኤርሚያስም ሆነ ስለ እሱ ስም እንድታነሽብኝ አልፈልግም። ማለትማ ለዘመናት እየታዘዝኩሽ ነበር። አንቺ ካመጣሽማ አሁን ተራው ያንቺ ይሆናል ማለት ነው። እያስፈራራኸኝ? እንደውም ልንገርሽ፣ ልጅሽና ያንን ከንቱ ሰውዬሽን ማጣት ካልፈለግሽ እኔ የምልሽን ነገር ታደርጊያለሽ ማለት ነው።
ዛሬ ደግሞ እንዴት ነው የምታወራው? ቆይ የሌለህን ባህሪ ከየት ነው ያመጣኸው? ሶል አውቀኸኛል አይደል? ገሊላ ነኝ። እንግዲህ ከዚህ በኋላ ይሄኛውን ሶል ለመች ይሄኛው ሶል ደግሞ አንቺ ያፈራሽው ውጤት ነው ማለት ነው። ለመች ቀስ በቀስ ካስታወሽ ሰዎች በክፉ ቀን ክፉ ነገር ይዞ እንዳይመጡብሽ ጸልይ ብዬሽ ነበር አይደል? እኔም ከዛሬው ደቂቃ በኋላ ጀምሮ ለማንኛውም ደህና እደሪ። አይ አንተ በፍጹም እንደዚህ አታደርግ። እየቀለድክ ነው አይደል? እየቀለደ ነው። አባዬ መጣ። በስርዓት ቁጭ በይ። ይቅርታ አባዬ። ዝም በይ ወደዛ። ብሌንዬ ምን ሆንሽብኝ እናቴ? ወደቅሽ እንዴ? ወደቅሽ? የት ነው የወደቅሽብኝ? ምንድን ነው ራበሽ እንዴ? ምግብ ላምጣኝ ነው? እሺ ቆይ ምግብ ላምጣልሽ። እሺ አባዬ ተቆጣኝ። ምን አድርገሽ? ለምንድን ነው የተቆጣሽ? እየተጫወትኩ እያለ ተቆጣኝ። በጣም ያስፈራል። ምን? ይሄ ሰውዬ ቆይ ወዴት እያመራ ነው? እማዬ በቃ የኔ ልጅ አታልቅሽ። እሺ አሁን ሂጂና ክፍልሽ ሁኚ። እሺ እኔ ደግሞ ምግብ ሰርቼ ይዤልሽ እመጣለሁ። እሺ እሺ። ሂጂ በቃ። እሺ አሁን ታስቦ አሁን የሚሰራው ፊልም ብቻ ይመስልሻል እንደ ወይዘሮ ገሊላ? እባክህ ተው በቃ። ይሄ ባህሪ ከአንተ ጋር አያምርም። እንግዲህ ክፍል 1ን ጀምረናል። ርዕሱን ደግሞ አንቺ አውጪለት። እባክህ ሰለሞን። እንዴ ቆይ በእኛ ስህተት ለምንድን ነው እቺን ህፃን ልጅ የምናሰቃያት? አይ ይኸውልሽ እኔን እንኳን እዚህ ነገር ውስጥ አታስገቢ። ይሄ ያንቺና የዛ የሰውዬሽ ውጤት ነው። እሺ ሰለሞን እባክህን በቃ እኔን እንደፈለግክ አድርገኝ፣ ግን እቺን ህፃን ልጅ ተዋት በቃ። እውነት ለመናገር እንደዚህ በትንሹ ተለምኛለሽ ብዬ አላስብም፣ ግን በትልቁ በቀጥል ሳይሻለኝ አይቀርም። እባክህ ሶል በቃ ብሌኔን ተዋት። እንዴ አታያትም እንዴ? በጣም ፈርታለች እኮ። ምንድን ነው የምትፈልገው? እኔ የምትፈልገውን ላድርግልሽ። ምንድን ነው የምትፈልገው? ይገርም። ለሱ ምንም ትሆኛለሽ አይደል? ለእኔ ግን ትንሽ ነገር መሆን እኮ ነው አይደል ያቃተሽ? እሺ በቃ ይቅርታ ሶል። በዚህ አጋጣሚ ልንገርሽ የፊልምሽን ርዕስ በቀልቤውሽ። ሶል እባክህን ሶል፣ ይቅርታ አልኩህ አይደል እንዴ? ቆይ ላፊን ብዘጋ ምን አለ ባልንቀለቀል። ቆይ እኔ ልጄ አሁን እዚህ ምንድን ነው ማረጋትሽ? የሆነ ነገር ማድረግ አለብኝ። እንዲህ በቀላሉማ ዝም አይልም በቃ።
እሺ እንግዲህ ይህንን መንገድ እናትሽ ናት የመረጠችው። እኔ ደግሞ ለሷ ሲበዛ ታዛዥ ነኝ። ገሊላ እስኪ አንቺ የሰበርሽው ልቤ በዚህ እንደሚጠገነን ዝም ይቅርታ አባዬ፣ ይቅርታ አባዬ።